በዚህ ዘመን አስታራቂ መሆንም ከባድ የሚዛናዊ ለመሆን መሞከር አይታሰብም። ሰላማዊ ለመሆን መሞከር ተው ይቅርብህ እኮ ጥሩ አይደለም ማለት በፍጹም ምን አግኝተህ ነው ከዛ ሰው ጋር አንተም እንደዛ ነህ ትባላለህ። በዚህ ምክንያት እያየህ ዝም ትላለህ። ነውር የተባለ ነገር አሁን ሚዲያውን አላጥለቀለቀውም እንዴ? ፌመስ የሚኮንበት መንገድ ነውር ሆኗል እኮ። ቀላል መሰላችሁ? እንደ ተራ ነገር አትዩት። አንድ የሚዲያ አጠቃቀም ማህበረሰባዊነትን ጎድቷል፣ የሥራ ባህልን ጎድቷል፣ አመጋገብን ጎድቷል፣ ዕውቀትን ጎድቷል፣ ሰብዕናን ጎድቷል፣ አካሎቻችንን ጎድቷል። ስለ አለባበስ አይደለም የምለው፣ ስለ ትኩረት ነው። ስለ ትኩረት ትልቁ ብለን የአንድ አጥቢያ እድገትና ልማት ተብሎ ሪፖርት ላይ የሚታየው ያላመኑ ሰዎች በመጠመቃቸው ቁጥር አይደለም። ከአሕዛብነት ወደ ሕዝብነት ስለተመለሱ አይደል። ቅድሚያ የሚሰጠው ሳጥኑን ስለሚሞላው ገንዘብ ነው፣ ወይንም ቤተክርስቲያን ዙሪያ ስለሚሰራ ሱቅ ነው። ከጌታ መከራ ይልቅ የአርሴናል እና የማንቸስተር ኳስ ጨዋታ የነሱ መሸናነፍ ያስጨንቀናል። ከጌታ መከራ ይልቅ ኳስ ጨዋታ ሲጫወቱ የተጎዱ ሰዎች ጉዳት ያሳስበናል። ማህበራዊ ትስስር ላይ ያስቀመጥከው ጥላቻ አንዱን ሰው አስገድሎታል። ያነበበ ሰው ደሙ ፈልቶ አንተን ሲያጣ አንተ የዚህ ዘር ነህ ብሎ ሲፈርጅ ምስኪኑን ደፍቶታል መንገድ ላይ። ብዙ ሰው አጠገቡ ያለውን አያወራም፣ ሌላ ቦታ ያወራም። የሚያውቀውን ሰው ትቶ አጠገቡ ያለውን ሰው ትቶ ጓደኛውን ዘግቶ ሌላ ሰው ጓደኛ ለማድረግ ይሞክራል። የት ነህ? ተማሪ ነህ? ሰራተኛ? የት ነው የምትኖረው? የት ሀገር ነው? ሙቀቱ እንዴት ነው? ብርዱ እንዴት ነው? ይላል አጠገቡ ያለውን ጓደኛ ትቶ። በዚህ ዘመን የኛ ህይወት ላይ ወጣቶቻችን ላይ ካልጨከንን ብዙ ነገሮችን እናጣለን። በተለይ ወጣቶች ወንድሞችና እህቶች ጨክኑ። ሴት እህቶቻችን ትንሽ ሳንቲም ለመለቃቀምና ኑሯቸውን ለመኖር ብለው ላያቸው ላይ ጣቢና ሊጥ እየደፉ ሚዲያ ላይ ቁጭ ብለው የሚታዩት መላ ሰውነታቸውን ገላልጠው ተዋርደው የሚታዩት ለምን ይመስላቸዋል? በምድር ላይ ያለ ስግብግብነት የፈጠረው ማንነት ነው። ስለዚህ ክብራቸው በነውራቸው ነው አለ። በነውራቸው አጊጠው ለመሄድ በነውራቸው ወጥተው ሲሄዱ ታያቸዋላችሁ። እርቃናቸውን ክብራቸውን ትተው ማንነታቸውን አዋርደው ለግንፍል ስሜታዊነት ክቡር ሰውነታቸውን ወደ ሸቀጥነት ለውጠው በማግስቱ በውድ መኪና ቢሄዱ ምን ጥቅም አለው? ቀን ላይ ማታ እርቃናቸውን ልናያቸው ነው። ስልካችንን እንደ ባንሸራተት ነው ቁጥር የምናየው የሀገራችንን ገመና ነው። የስድብ ቃላቶች፣ የነውር ቃላቶች፣ ያልተመረጡ ንግግሮች፣ እናትና አባት የሚያሳፍሩ። የሚቀጥለው ትውልድ ከዚህ ከተማረ የሚያዝ ትውልድ አይኖርም። እግዚአብሔር የተሻለ ዘመን ያምጣልን። በጣም ደግሞ ማዝነው ብዙዎች ከቤተክርስቲያን መራቃቸው ብቻ አይደለም፣ ኃጢአታቸው መልሶ እየወጋቸው ህሊናቸውን እያደማቸው ራሳቸውን የሚያጠፉ ወጣቶች በጣም ብዙ ናቸው። እግዚአብሔር የሚጸየፋቸው እየመሰላቸው፣ ይቅር ማይላቸው እየመሰላቸው፣ እንደኛ እየተከታተለ ኃጢአታቸውን እያነሳ ቆይ አለቅህም እያለ ጨካኝ አምላክ የሆነ እየመሰላቸው ከእግዚአብሔር እየራቁ ለራሳቸው ይቅርታ ሳያደርጉ ራሳቸውን የሚገሉ ሰዎች ብዙ ናቸው። እግዚአብሔርን በተሳሳተ መንገድ መፍራት አይገባም። ብዙዎቻችን ፍርሃት አለብን። ራሱን እግዚአብሔርን እንፈራዋለን፣ ቤተክርስቲያንን እንፈራታለን። በጣም ብዙ የምንፈራቸው ነገሮች አሉ። ስለ ክፉ ነገር አይደለም የምናገረው። ብዙዎቻችን ስጋው ደግሞ እንፈራለን፣ ንስሐን እንፈራለን፣ ካህናትን እንፈራለን፣ መንፈሳዊነትን እንፈራለን። አንዳንዱ ክርስትናን ይፈራል። ይሄ ፍርሃት እያደገ ብዙዎችን ሃይማኖት አልባ አድርጓቸዋል። ራሱን ሃይማኖቱን ይፈሩታል ብዙዎች። አሁን እነዚህ ኤቲስት የሚባሉት ሃይማኖት አልባ ወይም እምነት አልባ የሚባሉት ለምን ከሃይማኖት ውጭ እንደሚሆኑ ታውቃላችሁ? ራሱን ሃይማኖቱን ይፈሩታል። ለምን ሃይማኖቱን ይፈሩታል? ሃይማኖት ፕሪንሲፕል አለው፣ እንደምታውቁት መርህ አለው፣ ህግ አለው፣ ደንብ አለው። ስለዚህ ያለ ህግ መሆን ይፈልጋሉ። ያን አጥሩን ይፈሩታል፣ ቅጥሩን ይፈሩታል፣ መመሪያውን ይፈሩታል፣ ህጉን ማክበር ይፈሩታል። ተገዢ የሆኑ ይመስላቸዋል። ስለዚህ ያስጨንቃቸዋል። በዚህ ምክንያት ከሃይማኖት ይርቃሉ። ይሄ የመጨረሻው ነው። ነገር ግን ብዙዎች ክርስትናቸውን ራሱ እየፈሩ የሚመጡ ከሆነ ወደዚህ ወደ ሃይማኖት አልባነት ይቀየራል። በነገራችን ላይ አንድ ሰው ሃይማኖቱን ራሱ የሚቀይረው ከፍርሃት ነው። ብዙ ሰው ጾም ይፈራል፣ ብዙ ሰው ጸሎት ይፈራል፣ ብዙ ሰው ማስቀደስ ይፈራል፣ ማህሌት መቆም ይፈራል፣ ረጅም ሰዓት በቤተክርስቲያን መቆየት ይፈራል፣ ቄስ ማናገር ይፈራል፣ ነፍስ አባት መያዝ ይፈራል። በዚህ ምክንያት ምን ይሆናል? ከዚህ ሁሉ እኔ ምን አስጨነቀኝ? ራሱ ኢየሱስ ክርስቶስ ነፍስ አባት ያደለው ማለት ይጀምራል። ወደዚህ ያመጣው ግን ፍርሃቱ ነው። በደንብ ብታዩ ሌሎች ቦታዎችን የሚሄድን ሰው ብትመለከቱ መነሻው ፍርሃት ነው። ብዙዎቻችን ኃጢአታችንን መናገር እንፈራለን።
ነፍስ አባት እያለን ራሱ ለአባቶቻችን መናገር እንፈራለን። አንዳንዶቻችን ከዚህ እንወጣና ሌላ አባት እንይዛለን። ንስሐ አባት እዚህ ያለን ኃጢአታችንን ግን የምንናገረው ለሌላ ካህን ይሆናል። ከከተማ እንወጣለን። ለምን? መነሻው ምንድነው? ፍርሃት። ምን አይነት ፍርሃት? ምን ይታዘቡኝ ይሆን የሚል ፍርሃት። ትናንትም ይሄን ኃጢአት ነግሬያቸው ዛሬም ይሄን ብደግምላቸው በየቀኑ እየተሳሳትኩኝ በየወሩ እየወደቅኩኝ እንዴት በየሳምንቱ እየሄድኩኝ እንደገና እንዲበሉኝ ይፍቱኝ እንዴት እላለሁኝ እያለን እንፈራለን። ስለምንፈራ እንርቃለን። በጣም የሚያሳዝነው ይሄ ብቻ አይደለም፣ ካህን ብቻ አይደለም ምንፈራው፣ ራሱን እግዚአብሔርን አግባብ ባልሆነ መልክ እንፈራዋለን። በነገራችን ላይ እግዚአብሔር ይከበራል እንጂ አይፈራም። እስኪ በሉ እግዚአብሔር በሉ ይከበራል እንጂ አይፈራም። እንደዚህ አይፈራም ስላችሁ አሁን የጥበብ መጀመሪያዋ ማንን መፍራት ነው? መፍራት ነው የሚለውን ይህንን ረስቸው አይደለም። ይህንን በተለየ መንገድ ልነግራችሁ ፈልጌ ነው። እኔና እናንተ እግዚአብሔርን የምንፈራበት መንገድ የተሳሳተ ነው። እግዚአብሔርን ክፉ አድርጎ መፍራት አይገባም። እግዚአብሔርን ጨካኝ አምላክ አድርጎ መፍራት አይገባም። እግዚአብሔርን አምባገነን አምላክ አድርጎ መፍራት አይገባም። እግዚአብሔርን መፍራት የሚገባው መሐሪ አምላክ እንደሆነ አውቃችሁ ነው። እግዚአብሔርን መፍራት የሚገባው ርኅሩህ እንደሆነ አውቃችሁ ነው። ታጋሽ እንደሆነ፣ ስለኛ ዋጋ የከፈለ እንደሆነ፣ ስለኛ ስጋውን የቆረሰ ደሙን ያፈሰሰ አምላክ ስለኛ የሾህ አክሊል እንደተቀዳጀ መስቀል ተሸክሞ እንደተደፋ ስለኛ 6666 ጊዜ እንደተገረፈ አውቆ ማክበር ይገባል እንጂ ጨካኝ አድርጎ መሸሽ አይደለም። ያንተ ኃጢአት የትኛውም ጊዜ ላይ ከእግዚአብሔር ሊለይህ አይችልም። የትኛውም አይነት ኃጢአት፣ የትኛውም አይነት በደል፣ የትኛውም አይነት ተንኮል፣ የትኛውም አይነት ቂም፣ የትኛውም አይነት በቀል፣ የትኛውም አይነት የዝሙት ኃጢአት፣ የአመንዝራነት ኃጢአት፣ የትኛውም ቢሆን ንስሐ ከገባህበት በፍጹም ከእግዚአብሔር ይቅርታ ምሕረት የማታገኝበት ኃጢአት የለም። ብዙዎቻችን በተሳሳተ መንገድ እግዚአብሔርን እንፈራዋለን። አሁን ቤተክርስቲያንን የተፈታተናት ሐሳብ ምድራዊ ነው፣ ዓለማዊ ትሆናለች። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የከተማዋ ቤተክርስቲያን ዓለማዊነት ይንጸባረቅባታል። ከአሳማኝ እስከ አማኝ፣ ከባራኪ እስከ ተባራኪ፣ ከቀዳሽ እስከ አስቀዳሽ፣ ከሰባኪው ከኔ እስከ ተሰባኪዎቹ እናንተ ዓለማዊነት ይንጸባረቅብናል። ስለ አለባበስ አይደለም የምለው፣ ስለ ትኩረት ነው። ስለ ትኩረት ትልቁ ብለን የአንድ አጥቢያ እድገትና ልማት ተብሎ ሪፖርት ላይ የሚታየው ያላመኑ ሰዎች በመጠመቃቸው ቁጥር አይደለም። ከአሕዛብነት ወደ ሕዝብነት ስለተመለሱ አይደል። ቅድሚያ የሚሰጠው ሳጥኑን ስለሚሞላው ገንዘብ ነው፣ ወይንም ቤተክርስቲያን ዙሪያ ስለሚሰራ ሱቅ ነው። አያስፈልግም አይደለም፣ ግን ቅድሚያ ለመንግስቱ ነው መሰጠት ያለበት። ይሄ ትርፍ ነው። ትርፉ ዋና ሆነዋል። ሐሳባቸው ምድራዊ ነው። ይሄ መስቀል ጠላትነት ነው። አገልግሎታችን እንዳይሰናከል በአንዳች ነገር ማሰናከያ ከቶ አንሰጥም ይላል ሁለተኛ ቆሮንቶስ ምዕራፍ 6። እንዳናሰናክል ያስፈልጋል። በእያንዳንዱ ጉዞ ውስጥ ክርስቲያን መንፈሳዊነትን ማስቀደም አለበት። ቁስ ከቀደመ ቆይቷል። ትልቁ ቦታ አደገ፣ ቤተ ክርስቲያን አደገች የሚባለው ህዝቡ እንደዚህ ሞልቶ ወንጌል ስለተማረ አይደለም። ሱቆች ስለተደረደሩ የሚከራዩ ቤቶች ስለተገኙ ነው። ያ አያስፈልግም እያልኩ አይደለም። ቤተክርስቲያን ከጥገኝነት ነፃ መውጣቷ ጥሩ ነው። ለዓለሙም የሚያስፈልገውን ትምህርት ቤቶች እየከፈተች ብታስተምርበት ችግር የለውም። አልፋ ግን በግሮሰሪውም በከሸቀጣ ሸቀጡን ማከራይታ ዓለማዊውን የምትጋፋ ከሆነ ዓለማዊ ቶረች ማለት ነው። ትኩረታችን ተለያይቷል። ሐሳባችን ምድራዊ ሆኗል። መድኃኔዓለም ልቦና ይስጠለውላችንን። በእውቀት ሰዎች ዝቅ ያደረጉ የመሰለህ ሰው አትፍራ። ታናሽ መንጋ የሚለው እሱ ነው። አካል የጎደለ ብትሆን ሰዎች እንዲህ ነው የሚሉ ሰው ብትኖር አትፍራ። ክርስቶስ በሙሉ ሰውነት ነው የሚቀበልህ። የሚያውቅህ በሙሉ አካልነት ነው። ሌሎች ማየት አትችልም፣ ማየት የተሳነነ እንደሚሉ እግዚአብሔር አንተ ማየት አትችልም ብሎ የሚሰድብህ የሚተውህ አምላክ አይደለም። ከሚያየው ሰው በላይ ወይም አያለው ከሚለው ሰው በላይ በሙሉ ሰውነት ነው እግዚአብሔር የመዘገበህ። ለአንተ ለእኔ እኩል የተከፈለ ዋጋ ነው ያለው። አንተ ታናሽ መንጋ አትፍራ። በደረጃ ዝቅ ያልክ የሚመስልህ፣ በኃጢአት ዝቅ ያልክ የሚመስልህ ቤተክርስቲያን መጥተህ ባለማገልገልህ፣ ዘማሪ ባለመሆንህ፣ ዲያቆን ባለመሆንህ፣ ካህን ባለመሆንህ፣ ሰባኪ ባለመሆንህ፣ ሰንበት ተማሪ ባለመሆንህ፣ ምናልባት እንደሌላው በየቀኑ መምጣት ባለመቻልህ ራስህን እንደ ትንሽ አትቁጠር። በኩር ነህ፣ የእግዚአብሔር በኩር ነህ። አንተ ከፓትርያርኩ ጋር እኩል ክርስቶስ የሞተልህ ነህ። አንተ ታናሽ መንጋ አትፍራ። መንግስትን ሊሰጥ ፈቃዱ ነው። እግዚአብሔር መንግስቱን ሊያወርስ ፈቃዱ ከሆነ ምንድነው ወደ ኋላ የምትለው? ምንድነው የምታፍረው? ምንድነው በሌላ ሀፍረት የምትሽመደመደው? ለምንድነው? የእግዚአብሔርን ቸርነት እንረዳው።
ምህረቱን እንረዳው። በተሳሳተ መንገድ ሰዎች እግዚአብሔርን ተረድተውት ከመሞት በላይ ክርስቶስ ምን ይሁን? ራሱን አሳልፎ ከመስጠት በላይ፣ ስጋ ከመቁረስ ደም ከማፍሰስ በላይ ሌላ ምን ይሁን? መስቀል ተሸክሞ በፊታችን ከመውደቅ በላይ፣ ከመናቅ በላይ፣ የረከሰ ምራቃችንን ከመቀበል በላይ፣ በፊታችን ደም አፍስሶ ስጋው አልቆ ደሙ አልቆ አጥንቱ እየተቆጠረ ከመሞት በላይ፣ መስቀል ላይ ከመቃተት በላይ፣ የሚያደርጉትን አያውቁምና ይቅር በላቸው ብሎ ከመጮህ በላይ ክርስቶስ ምን እንዲያደርግልህ ነው የምትፈልገው? ምንድነው ይሉኝታ የሚይዛችሁ? አንዳንዶቻችሁ ምንድነው ይሉኝታ የሚይዛችሁ ለመቁረብ? ምንድነው ይሉኝታ የሚይዛችሁ ንስሐ ለመግባት? እንዴት ክርስቶስ ምሬሃለሁ ይቅር ብዬሃለሁ እያለ አይ አንተማ ይቅር አላልከኝም የበፊቱን ኃጢአቴን አስበህ ነው አይደል እያልን ወደኋላ እየቆጠርን እንደዚህ እያልን ወደኋላ የምንጓዝ ሰዎች በጣም ብዙዎች ነን። እኔ በተረዳሁት የብዙ ሰዎች ከሃይማኖት መውጣት መፍራት ነው። በጣም እያንዳንዱ ሰዎች ቼክ ብታረጉት የፍርሃት ስሜት አለ። በእርግጥ የእናንተ ችግር ብቻ አይደለም፣ የሌላው ሰው ችግር ብቻ አይደለም፣ የእኛም ጭምር ነው። የስብከት ዘዴያችን አንዳንዱ ማስፈራራትና ተግሳጽ የሞላበትም ጭምር ስለሆነ ነው። ሁሉም አይደለም። እኛ ገብተን እየቀደስን ለእናንተ ማስፈራሪያ እንሰጣቸዋለን። እኛ እያቆረብን ለእናንተ ግን ዋ ትቆርብና እንደዚህ ከሆንክ ብለን እናስፈራራቸዋለን። በዚህ ምክንያት ትርቃላችሁ። አንዳንዱ የእኛ ችግር ነው። ይህን ማመን ስላለብን የመጀመሪያው ግን አለመፍራት ነው። እንደዚህ ስላችሁ ጭራሽ እግዚአብሔርን መፍራት የሚባለው ነገር እንዳይኖር ማድረግ አይደለም፣ በርህራሄው ውስጥ ያለ ነው። አባቶቻችን እንዲህ ብለው ይተረጉማሉ። በማክበር መፍራት አለ ይላሉ። በአክብርዎ ፍርህዎ፣ በፍርህዎ አክብርዎ አለ ይላሉ። ፍራው ማለት አክብረው ማለት ነው። ምን በለው ማለት ነው? አክብረው ማለት ደግሞ ፍራው ማለት ነው። አክብረው ማለት ምን ማለት ነው? ፍራው ማለት ነው። በፍርሃት አክብሮት አለ፣ በአክብሮት ፍርሃት አለ። ይሄን ለመግለጥ እንጂ እግዚአብሔር እንደ ሰይጣን አይፈራም። ሎቱ ስብሐት። ሰይጣንን ግን ፍሩት። ማንን ፍሩት አልኳቸው? ሰይጣንን ፍሩት። ለምን? ጨካኝ ነው። ዘአልቦ ምህረት ተብሎ የሚጠራው ለዚህ ነው። እደ ጸላኢ ዘአልቦ ምህረት የሚለው ቅዱስ ኤፍሬም ምህረት የሌለው፣ ይቅርታ የሌለው፣ ርኅራኄ የሌለው ጨካኝ፣ ከወደክበት ደጋግሞ የሚረግጥህ፣ ከወደክበት እንዳትነሳ የሚያደርግህ፣ ሳር የሚያሳይህ፣ ገደል የሚከትህ፣ የሚያምረውን ውብ የሆነ ነገር ብልጭልጭ ነገር እሱን እያሳየ የሚስብህ፣ ከዚያስ በቻለው መጠን ወደ ታች ዝቅ የሚያደርግህ፣ እስከ መጨረሻው ዝቅታ ሲኦል ጉድጓድ ውስጥ የሚጨምርህ ሰይጣን ነው። እርሱን ፍሩት። እግዚአብሔርን ግን እንደ ሰይጣን አትፍሩት። አለመፍራት የመጀመሪያው እግዚአብሔርን በጭካኔ በተንኮል አለማማት ነው የመጀመሪያው። ይሁላችሁ እግዚአብሔር እንደ ኃጢአታችን ቢሆን ኖሮ ምህረቱ ባይኖር ኖሮ ሁላችን መሬት ተከፍቶ ያሰጥመን ነበር። አቅም የለንም። እግዚአብሔር መሐሪ ባይሆን ኖሮ አቅም የለንም በፊቱ የመቆም። ይሄን በደንብ ማወቅ ያስፈልጋል። የዝግጅት መነሻው አለመፍራት ነው። እኛ በጎ ማሰብ አይደለም፣ ሰዎች ሲያገኙ እንዴት አጥምደን እነዛን ሰዎች ለማጥፋት እንደምንጣጣር፣ ሰዎች ከፍ ሲሉ እንዴት አድርገን ልንጥላቸው መረጃ እንሰበስባለን፣ ኃጢአት እናጠቃቅማለን፣ ፋይል እንይዛለን። ከዛ ሲያሰው የሆነ ነገር ሆነ ሲባል ሁሉም መረጃውን ይመጀርጣል። እግዚአብሔር እኮ ከሰይጣን እጅ የሰረዘውን እኛ እኮ አሁን የሰይጣንን ስራ ተክተን እየሰራን ነው። ወይ መጽእ እኩይ ፍልስጣ ወይ ጽሕፍ መጽሐፈ ዳነ። በብሉይ ኪዳን ፍልስጣ የሚባል ጋኔን ነበር እና ያ ጋኔን ምን ያደርጋል? ዕለት የሚሰራውን ኃጢአት እየጻፈ ዶሴውን ይዞ ወደ እግዚአብሔር ይቀርባል እና ያን ዶሴ ያሳያል በእግዚአብሔር ፊት። ነገሌ ይህን ያህል ኃጢአት ሰርተዋል፣ ነገሌ ይህን ያህል ኃጢአት ሰርተዋል፣ ነገሌ ልክ ኢዮብን ሂዶ ሲያቃጥር እንደነበረው። አሁን እኮ ኢዮብ እንደው አሁን እንደዚህ ብታረገው እኮ ይክዳል፣ ይተውሃል። አብርሃምንስ ልጁን እኮ ሰዋልኝ ብትለው እንዲህ እስከ 3ኛ ሰማይ ድረስ እየሄደ ሰይጣን ይከሳል። አዲስ ኪዳን ላይስ ክርስቶስ መጣ። ከዚያስ ምን አደረገ? እርሱ ሊቀ ካህናት ሆኖ መስቀል ላይ ተሰቀለ። መርገማችንን ለአንዴና ለመጨረሻ ጊዜ ሻረው። ከዛስ በፍልስጣ ቦታ ፍልስጣን አስወግዶ የንስሐ አባቶቻችን ተካቸው። ክብርና ምስጋና ለአምላካችን ይሁን። የንስሐ አባቶቻችን። ከዛስ ምንድነው የምናደርገው? ሰይጣን ኃጢአታችንን ሳይጽፍ እኛ ቀድመን ለንስሐ አባቶቻችን እንናገራለን። ከዛስ ነፍስ አባቶቻችን ቀኖና ይሰጡንና ማን ይፍታህ ይሉናል? እግዚአብሔር ይፍታህ ይሉናል። ያን ጊዜ ምን ይሆናል? ፋይል ተይዞ የነበረ እንኳን ቢሆን ሰይጣን እጅ ፐርማነንትሊ ሙሉ ለሙሉ ፎርማት ይደረጋል። ክብርና ምስጋና ለአምላካችን ሙሉ ለሙሉ። ከዛ በኋላ ይኸውላችሁ ንስሐ ከገባችሁ በኋላ ሰይጣን እስኪ የትናንትና ወለተ ማርያም የሰራችውን ኃጢአት ልፈልግ ብሎ ሲያገላብጥ የለም። ምክንያቱም ድሌት ተደርጓል።
ምንም ቦታ ማስቀመጥ አይችልም። ሪሳይክል ቢን ውስጥ አይቀመጥም፣ በነገራችን ላይ ወይም ትራሽ ውስጥ አይቀመጥም። እግዚአብሔር ሲያጠፋው ምንም አይነት ቦታ ውስጥ እንዳይቀመጥ አድርጎ ነው የሚያጠፋው። ግን አሁን ሰይጣን እጅ የጠፋውን ፋይል እኛ እጅ ይገኛል፣ እኛ ስልክ ውስጥ ይገኛል። እኛ ስክሪንሾት አድርገን አስቀምጠነዋል። ሩቅ ቦታ በፓስወርድ ምናምን ቆልፈን ሰው የማያገኘው የማይደርስበት የሆነ ስም የማይጠረጠር ስም ሰተን ፋይሉን አስቀምጠነዋል። ከዛ ሰውየው እንዲህ ሆነ ሲባል እኔ እኮ ትቼው ነው እንጂ እኔም ጋር አለ ማለት ይጀምራል። የሰይጣንን ስራ ተክተን እየሰራ ርኅራኄ ጠፍቶ፣ ይቅርታ ጠፍቶ፣ ሰላም ጠፍቶ፣ እርቅ ጠፍቶ ሰዎች ይቅርታ በእግዚአብሔር ፊት እንዳያገኙ መሰናክል እየሆነ መጋረጃ፣ ጥቁር መጋረጃ በእግዚአብሔርና በሰዎች መካከል ተራራ እየሆነን የቆሻሻ ክምር እየሆነን ሰዎች ከእግዚአብሔር ጋር እንዳይገናኙ እያደረግን፣ ደጋግ ሰዎች እንዳይታዩ እያደረግን፣ ደጋግ ሰዎች እንዳይወጡ እያደረግን፣ ለምልክት የሚገኙ ጥቂት አርአያ ምሳሌ የሚሆኑ በጎ ሰዎችን ደጋግመን በድንጋይ እየደበደብን እያባረርን ሀገሪቱን፣ ማህበረሰቡን ባዶ እያደረግ ነው። ዘረኝነቱን፣ ግንፍል ስሜታዊነቱን፣ ነውሩን፣ ራስን መጣልን፣ ማዋረድን እነዚህን ነቅላቸው አስወግዱ። ጥቃቅን ቀበሮች ናቸው መንግስቱን የሚያዘጉብ። ለዕለት እንጀራ ብለሽ የዘላለም ሕይወት እንዳይዘጋብቅ፣ ለአንድ ቀን ብለሽ የዘላለም ሕይወትሽ እድሜሽ ገፋ ሲል የምታፍሪበትን አሁን በልጅነትሽ አታድርጊው። ክርስቲያን ዛሬ ላይ ሆኖ ነገን የሚያይ ነው። የክርስቲያን ሕፃኑ እኮ ከአረማዊው ሽማግሌ ይበልጣል በህሊና። ማን ስላለ ከእርሱ ጋር? ክርስቶስ አብሮት አለ። የመስቀሉ ብርሃን ከእርሱ ጋር አለ። ተሻግሮ የሚያይ ነው ክርስቲያን። ስሜታችሁን ግዙ። እግዚአብሔር ስሜታችን እንድንገዛ ይርዳን። በዚህ ዘመን አስታራቂ መሆንም ከባድ ነው። የሚዛናዊ ለመሆን መሞከር አይታሰብም። ሰላማዊ ለመሆን መሞከር ተው ይቅርብህ እኮ ጥሩ አይደለም ማለት በፍጹም። ምን አግኝተህ ነው ከዛ ሰው ጋር አንተም እንደዛ ነህ ትባላለህ። በዚህ ምክንያት እያየህ ዝም ትላለህ። እና እነዚህ ነገሮች ከማህበረሰባችን ከማንነታችን ተወስደዋል። እግዚአብሔር እንዲመልስልን የእሱ ቅዱስ ፈቃድ ይሆንልን። አሁን ላይ ስልኮቻችሁ ላይ ካልጨከናችሁ በጣም ከባድ ይሆናል። አይናችሁ ይጠፋል። ዝም ብላችሁ ለምሳሌ አንዳንዶቻችን ማታ ላይ እያየን ስክሮል እያረግን መተኛት አንችልም። ቆይ ይሄኛው ቆይ ጨክነ ስልክን ካልዘጋው ታድራለህ። ስለዚህ ጠዋት ስራ ትቀራለህ። አንድ የሚዲያ አጠቃቀም ማህበረሰባዊነትን ጎድቷል፣ የሥራ ባህልን ጎድቷል፣ አመጋገብን ጎድቷል፣ ዕውቀትን ጎድቷል፣ ሰብዕናን ጎድቷል፣ አካሎቻችንን ጎድቷል። ጆሮዎቻችን በኤርፎን ተጎድተዋል። አይኖቻችን በስልኮቻችን ስክሪን እየፈሰሱ ነው። የማየት አቅማችን እያየ ነው እየፈዘዘ። አይኖቻችንን ከስልካችን ስንነቅል አጠገባችን ምን እንዳለ በደንብ ማየት እስከማንችል ድረስ እስከዚህ ድረስ አካሎቻችንን እያጣን፣ እጆቻችን እየሰለሉ፣ ሰውነታችን እየጎበጠ፣ ሰውነታችን እየሰለለ፣ አይምሯችንን እያጣን ወደ ዲስኦርደር እየሄድን፣ ወደ ሜንታል ዲስኦርደር እየሄድን። በጣም ብዙ ሰውን ስትመለከቱት ብቻውን የሚስቅ ሰው ታያላችሁ። ቲክቶክ ይከፍታን የሆነ ቪዲዮ ያያን ብቻውን ይስቃል። ዙሪያው ላይ ሰው እንዳለ የሚያውቀው ምናልባት ስልኩን ከዘጋ በኋላ ሊሆን ይችላል። ታናግሩታላችሁ አይሰማችሁም፣ ታወሩታላችሁ አይሰማችሁም። ይመገባን አይጠግብም፣ ምክንያቱም እሱ ስልኩ ላይ ነው ያለው። ስልኩን በአንድ እጁ ይዟን በአንድ እጁ ትሪውን መከራውን እያሳየው ነው። በልቶ ጨርሶታን፣ ትሪው ባዶ ነው። ነገር ግን አይምሮ አልተመገበም። በዚህ ምክንያት ጤና አይሆንም። ምግብ የሚመገበው ስጋ ብቻ አይደለም፣ መንፈስ ይመገባል፣ አይምሮ ይመገባል። እነዚህ ነገሮች ይሄ በጣም ስፒሪቹዋል የሆኑ ስላችሁ የግድ ሃይማኖታዊ ማለት አይደለም። እነዚህ ረቂቅ የሆኑ ነገሮቻችን እየተጎዱ ነው። ይሄ ከልጅ አስተዳደግ ጋር ያለው ከባልና ሚስት ባለትዳር ምናምን ያለው እሱ በጣም ጣራ ነክቷል። ብዙ ሰው አጠገቡ ያለውን አያወራም፣ ሌላ ቦታ ያወራል። የሚያውቀውን ሰው አጠገቡ ያለውን ሰው ትቶ ጓደኛውን ዘግቶ ሌላ ሰው ጓደኛ ለማድረግ ይሞክራል። የት ነህ ይላል። ተማሪ ነህ፣ ሰራተኛ ይላል። የት ነው የምትኖረው? የት ሀገር ነው? ሙቀቱ እንዴት ነው? ብርዱ እንዴት ነው ይላል። አጠገቡ ያለውን ጓደኛ ትቶታል። በነገራችን ላይ አጠገብ ያለው ጓደኛ ጋር እግዚአብሔር አለ። ማንም ይሁን፣ በነገራችን ላይ ማንም ይሁን፣ ሙስሊምም ይሁን ፕሮቴስታንትም ይሁን፣ ብዙ ጊዜ እናገራለሁ፣ አጠገባችሁ ያለውን ሰው አክብሩ። መጀመሪያ እንዲህ ነው የሚለው ቅዱስ ዮሐንስ በመልእክቱ፣ አጠገብህ ያለውን ወንድምህን ሳትወድ እግዚአብሔርን እወዳለሁ ብትል አንተ ውሸታም ነህ ነው የሚለው። በነገራችን ላይ አጠገብህ የሚለው ክርስቲያኑ ብቻ አይደለም፣ ሃይማኖት የሌለውን ሰውም ውደደው። ሃይማኖትን አትከተል፣ የእሱን ሐሳብ የእሱን ፈቃድ አትከተል፣ እሱ የሚያደርገውን መጥፎ ነገር አታድርግ፣ ግን ውደደው።
የሚያስፈልገውን ነገር አድርግልን። ይህን የምታደርገው ወደ ኦርቶዶክስ ለማምጣት ብለህ አይደለም። በጭራሽ እንደዛ እንዳትሞክሩ፣ በጭራሽ እንደዛ እንዳትሞክሩ። አንድን ሰው ከሃይማኖቱ ወደ ሃይማኖታችሁ ለማምጣት ብላችሁ እንደሱ እንዳትሞክሩ። ግን ይልቅ የምታደርጉት ምንድን ነው? ሃይማኖታችሁ ምን እንደሚመስል በጎ ነገር አሳዩት፣ አርአያ ሁኑት፣ ምሳሌ ሁኑት። ያን ጊዜ ምን ይሆናል? ይሄ ሰው ጥሩ ሰው ነው ይላል። ይሄ ሰው ጥሩ ሰው ነው ይላል። ይደጋግመዋል። አይምሮ እናንተ ጋር ሲሆን ሰላም እንዲሰማው አድርጉት። ሰላም እንዲሰማው አድርጉት። አትጎርብጡት፣ ተመቹት። ከዛስ ይሄ ሰው ለምንድን ነው ሰላም የሚሰጠኝ? ለምንድን ነው የሚመቸኝ? ለምንድን ነው እሱ ጋር ሲሆን አይምሮ ሰላም የሚያገኘው እረፍት የሚያገኘው ብሎ ሲጠይቅ መልሱ ምን ይሆናል? ክርስቲያን ስለሆነ ነው ሚል መልስ ይመጣል። ኦርቶዶክስ ስለሆነ ነው፣ ስለሚጸልይ ነው፣ የክርስቶስ ስለሆነ ነው መልስ አይምሮ ላይ ይመጣል። ያን ጊዜ እንዴት ወደዚህ ሃይማኖት እንደሚመጣ ያስባል። በዚህ ታመጡታላችሁ እንጂ ሰውን በመጨቅጨቅ አይደለም። ጮኻችሁ አትዘምሩ፣ ሰውን አትረብሹ። የመዝሙር ድምፅ ከፍ በማድረግ ጎረቤቶቻችሁ ሙስሊም ወይም ፕሮቴስታንት ወይም ሌላ ሃይማኖት ተከታይ ቢሆን አትረብሹት፣ ተጠንቀቁለት። የእናንተን ጸጥታ አይቶ ይምጣል። ይሄ ነው ክርስትና የሚባል። እነዚህን ነገሮች መረዳት ይፈልጋል። ወገብን መታጠቅ የሚባለው ይሄ መዘጋጀት ይፈልጋል። እና በዚህ ዘመን የኛ ህይወት ላይ ወጣትነታችን ላይ ካልጨከንን ብዙ ነገሮችን እናጣለን። በተለይ ወጣቶች ወንድሞችና እህቶች ጨክኑ። ወጣትነታችሁ ላይ ጨክኑ። ህይወታችሁ ላይ ጨክኑ። እጮኛዎቻችሁ ላይ ጨክኑ። መጥፎ ነገር የሚፈልጉ ከሆነ ሜዳ ላይ ሊጥሏችሁ የሚፈልጉ ከሆነ ጨክኑባቸው፣ ወስኑ። አልቆርብም የሚልሽ ከሆነ ጨክኝ። አልቆርብም የምትል ከሆነ ጨክን። ቤተክርስቲያን አልሄድም የምትል ከሆነ ጨክን። ሃይማኖትን ቀይር የምትል ከሆነ ጨክን፣ ወስን። ህይወት ላይ መጨከን ይፈልጋል። ያለዚያ ከባድ ነው። ለዚህ ወገብን መታጠቅ የሚባል ጥብዓትን የሚያሳይ ነው። ከዛ መብራታችሁ የበራ ይሁን ይላል፣ ምግባራችሁ የተመሰገነ በሰዎች ዘንድ የተገለጠ ኦርቶዶክሳዊነት ይኑር። ሰዎች የሚያመሰግኑት ክርስትና፣ የሚጨበጥ ክርስትና፣ የሚዳሰስ ክርስትና፣ የሚተረክ ክርስትና፣ እጅ እግር ያለው ክርስትና፣ የተደበላለቀ አይደለም፣ እጅ እግር ያለው አካል ያለው ክርስትና ይኑረን። ለሚጠፋ መብል ክርስቲያን አትሆኑ። ለዚህማ ከፍተኛ ደሞዝ የሚከፍል እኮ ሌላ አለ አይደል እንዴ? ቤተ ክርስቲያን ውስጥ እኮ አሉ 10 ዓመት 12 ዓመት የቤተ ክርስቲያን ጥበቃ ሆነው ኖረው ሌላ በክርስቲያን ስም የተቋቋመ ሌላ ቸርች ተብዬ ትንሽ የተወሰነች ደሞዝ ሲጨምርላቸው እዛ ጥበቃ ይሆናሉ፣ ሃይማኖታቸውን እዛው ይቀይራሉ። እነዚህ ሰዎች ቤተ ክርስቲያኗን በደው ያ ሁሉ ቅዳሴ ሲዘንብባቸው አልነካቸውም። ያ ሁሉ ቃል እግዚአብሔር ማህሌቱ፣ ሰዓታቱ፣ ወንጌሉ፣ ስብከቱ የተዋህዶ ርትዕትነት የሚያሳየው የጠራ ስርዓት አምልኮ አልነካቸውም። ለምን? ሐሳባቸው ምድራዊ ስለሆነ። መርጌታ እስከመሆን ድረስ፣ መነኩሴ እስከመሆን፣ ቆሞስ እስከመሆን ድረስ የኖሩባት ቤተክርስቲያን ውስጥ ደሞዝ ስለተጨመረላቸውና ሐሳባቸው ስጋዊ ስለሆነ ቆባቸውን ጥለው ለድራማ ብቻ የሚቀርጹ ሰዎች አሉ ሚዲያው ላይ። ከበነጠጡ እኮ 20 ዓመት ሆኗቸዋል። ዛሬም ቆቡን ያደርጉታል ለገበያ ስብሰባ። ሃይማኖቱ ለገበያ ስብሰባ የተደራጀ ነው፣ ሐሳባቸው ምድራዊ ነው። እኛ የዛሬ 20 ዓመት ከእስልምና የመጣ ሰው ቢኖር 20 ዓመት አይደለም የዛሬ 20 ቀን የመጣ ሰው ቢኖር ኮፍያው እንዲያረግ ትፈቅዱለታላችሁ? ንገሩ። ቤተክርስቲያን ተፈቅዳለች? ከተጠመቀ በኋላ ምን ሆነ? በቃ ተለውጧል። ኦርቶዶክሳዊ ምንም የገበያ ግርግር እዚህ ምድራዊ ነገር አይ ኦርቶዶክስ ችርቻሮ ላይ የለችም። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እኛ ችርቻሮ ላይ የለንም። ፓስተሩ ከተጠመቀ በኋላ ነጠላ ነው የሚለብሰው። በሌላ ስም እንዲጠራ አንፈቅድለትም። በቃ ጨርሷል። አማኝ ነው፣ እያስቀደሰ ይቆርባል እንጂ እየቀየረ የድሮውን እየለበሰ አይቻልም። እኛ ቤት የድራማ ቤት አይደለም። ይሄ ቤት የእውነት ቤት ነው። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ መቅደስ ነው። ድራማ አይሰራበትም። ክብርና ምስጋና ለአምላካችን ይሁን። የጠራ ሃይማኖት ውስጥ ነው ያለነው። በዚህ ሃይማኖት ውስጥ ሲኖሩ ሐሳብ ምድራዊ መሆን አይቻልም። ሐሳባችን ሰማያዊ ነው መሆን ያለበት። የመስቀሉ ጠላቶች ግን የታጠቁለት ዓላማ ጠላትነት ስለሆነ ሐሳባቸው ምድራዊ ነው። በዚህ ለዩአቸው። እኛ ኦርቶዶክሳውያን አንለወጥም። ምክንያቱም የማይለወጠው እግዚአብሔር ከኛ ጋር ስለሆነ። ክብርና ምስጋና ለአምላካችን ይሁን። ከጌታ መከራ ይልቅ የአርሴናል እና የማንቸስተር ኳስ ጨዋታ የነሱ መሸናነፍ ያስጨንቀናል። ከጌታ መከራ ይልቅ ኳስ ጨዋታ ሲጫወቱ የተጎዱ ሰዎች ጉዳት ያሳስበናል። ከጌታ ግርፋት ይልቅ
ለ6666 ግርፋት ይልቅ ስጋው እስኪበተን ከተገረፈው ግርፋት ይልቅ ደሙ ምድር ላይ እስኪረጭ ድረስ የቀራንዮን መሬት የቀራንዮን አፈር የቀራንዮን ምድር እስኪያርሰው ድረስ ከፈሰሰው የጌታችን ደም ይልቅ እኛ የሚያሳስበን የሆነ ሜዳ ላይ የሚራገጡ ሰዎች ቁስል፣ የነሱ ጥዝጣዜ ያስጨንቀናል። የነሱ ቀይ ካርድ ማየት፣ የነሱ ቢጫ ካርድ ማየት፣ የነሱ በሆነ ሰዓት አጥቂ መሆን፣ የነሱ ሰዓት መከላከል፣ የነሱ በሆነ ሰዓት መቀያየር ያስጨንቀናል። ቀጣይ የሚጫወቱት ጨዋታ ማን የበላይነት የማን ነጥብ ምናምን የነሱን ማሊያ መልበስ ያስጨንቀናል። እኔ እሱን ማድረግ ኃጢአት ነው አይደለም እያልኩ ያላችሁት ወጣቶች፣ እኔ ኳስ ማየት ኃጢአት ነው አይደለም እያልኳችሁ ያለሁት። ግን ለኳስ ከሰጣችሁት ከ90 ደቂቃ ምን ያህሎቻችሁ ስለ ክርስቶስ ማሰብ ትችላላችሁ? 5 ደቂቃ 10 ደቂቃ ስለ ክርስቶስ መከራ፣ ስለ ክርስቶስ ስቃይ፣ ቤተክርስቲያን ዕለት ዕለት ስለምትሰብከው ስቃይ፣ ዕለት ዕለት ስለምትናገረው ጅራፍ፣ ዕለት ዕለት ስለምትናገረው መስቀል፣ ዕለት ዕለት ስለምትናገረው ችንካር፣ ዕለት ዕለት ስለምትሰዋው ስጋና ደም። ስለዚህ ስንቶቻችን እንጨነቃለን? ሌላው የስፖርት ጨዋታ ስለሚያስጨንቀን ከዚህ ሩቡን ያህል ቲክቶክ ከምናየው ሩቡን ያህል ዩቲዩብ ላይ ከምንቆየው ሩቡን ያህል ዘፈን ከምንሰማው ሩቡን ያህል የድንግል ማርያምን ለቅሶ ስንቶቻችን አስበናል? እኛ የብዙዎች ፊልም አክተሮችን እንባ እያየን አልቅሰናል። ሶፍት ተቀባብለን አይናችንን ጠርገናል፣ እንባችንን ጠርገናል። በአንድ ደራሲ ሙናብ ውስጥ በአንድ ደራሲ አይምሮ ውስጥ የተሯሯጡ ገጸ ባህሪያትን ታሪክ አይተን የእውነት ያልሞቱ ሰዎች እንደሞቱ ተደርገው የተሳሉብንን አይተን አልቅሰናል። ሶፍት ተቀባብለን። ክርስቶስ እኮ ፊክሽን አይደለም፣ የእውነት ነው የሞተው። ፊክሽን አይደለም፣ ልቦለድ አይደለም። እዚህ ቁመን የምናወራ የክርስቶስ መከራ ፊልም አይደለም፣ ድራማም አይደለም፣ ተውኔት አይደለም፣ ቲያትር አይደለም። የእውነት ነው የሞተው፣ የእውነት ነው የሞተው። ታዋቂ የሚባሉ ደራሲዎች፣ ታዋቂ የሚባሉ ባለቅኔዎች፣ ታዋቂ የሚባሉ ገጣሚዎች እነሱ የሚተርኳቸውን እነሱ የሚስሏቸውን አይነት ስዕል አይደለም የምንነግራችሁ፣ የእውነት ነው የምንነግራችሁ። ምናልባት የኛ ህይወት ሊሆን ይችላል አስቸጋሪው። ክርስቶስ የእውነት ነው የሞተው፣ የእውነት ነው የተገረፈው። ፊልም አይደለም፣ ድራማ አይደለም። እና ለምንድን ነው ይሄን የማናስበው? ጨዋታም እውነት አይደለም። ተጫዋቾቹ ከተጫወቱ በኋላ ይተቃቀፋሉ፣ ይገባበዛሉ፣ አብረው ይበላሉ፣ አብረው ይጠጣሉ። እኛ እዚህ በደጋፊ ተለያይተን አንዳንዶቻችን ልንጋደል ሁሉ እንችላለን፣ እንበሻሸቃለን። እነሱ ራት አብረው ይበላሉ። እኛ ይሄን ውሸት የሆነውን ዓለም እየተከተልን እውነት ከሆነው ከክርስቶስ ጋር ተለያየን። እውነት የሆነውን ክርስቶስን አጣን። እውነት የሆነውን ህይወት አጣን። እውነት የሆነውን የጌታን መከራ አጣን። እውነት የሆነውን ክርስትና አጣን። በዚህ ምክንያት የምንኖረው ኑሮ ራሱ ውሸት ሆነ። አንዱ ሰው በቀን ውስጥ 7 ጊዜ ሊለዋወጥ ይችላል። 7 ጊዜ ሊቀያየር ይችላል። ሌሊት ሌላ ሰው ነው፣ ማታ ሌላ ሰው ነው፣ ቀን ሌላ ሰው ነው፣ ስራ ቦታ ሌላ ሰው ነው፣ ቤተ ክርስቲያን ሌላ ሰው ነው። ሌላው ቀርቶ በጾምና ጾሙ ሲፈታ የተለያየን ሰዎች ነን። አሁን ዝም ያልነን በጥቂቱ ጾሙ ስለሆነ 2 ቀሚስ አለን፣ 2 ልብስ አለን። አሁን የለበስነው የጾም ልብስ ነው። ጾሙ ከተፈታ በኋላ አሁን ሳጥን ውስጥ ቆልፈን ያስቀመጥነው የዝሙት ልብስ አለ፣ የውሸት ልብስ አለ፣ የስካር ልብስ አለ፣ የመጠጥ ልብስ አለ። ጾሙ ሲፈታ ያን ከሳጥን አውጥተን እንለብሰዋለን። ሁላችንም ለዛ ቀጠሮ ላይ ነን። ለመሳደብ ቀጠሮ ላይ፣ ለመጣላት ቀጠሮ ላይ። አሁን ጾም ነው እንጂ አሳይሃለሁ ብለን ለፋሲካ የቀጠርናቸው ጠላቶች አሉን። ለፋሲካ የቀጠርነው ወንጀል አለ በልባችን። ሲፈሰክ ኃጢአት ለመስራት፣ ሲፈሰክ ወንጀል ለመስራት፣ ሲፈሰክ ከአይምሯችን ያንን ቂም ለመጥፋት፣ ያንን በቀል ለመጥፋት። አይበቃንም? ተበቀልን እስኪ በቃን። እዚህ ሀገር በእኛ በቀል ምክንያት ሕፃናት ሞቱ፣ እናቶች ሞቱ፣ አለቀሱ። አይበቃም? አይበቃም ወንጀል? አይበቃም ኃጢአት? አይበቃም ነውር? አይበቃም መጨፈር? ለዚች ሀገር ምን ሰጣት? ለዚች ሀገር ምን አደረገላት? ለትውልዱ ምን ሰጠው? ልፍስፍስ ትውልድ ከመስራት ባለፈ ምን ሰራለት ለትውልዱ? ምን አደረገለት ለትውልዱ? ዓመታትን ቆጠርን፣ የዚህን ዓመት ምናምን ብለን ወደ ኋላ ሂደን ሂሳብ ወራረድን። ወደ ኋላ ተመልሰን እነገሌ ብለን ጥርሳችንን ነክሰን ተበቀልን።
በአንድ ጉድጓድ ብዙዎችን ቀበርን። አንዳንዶቹን ወደ ወንዝ ጣልን፣ ውሃ ወሰዳቸው፣ አስከሬናቸው ሱዳን ገባ። አንዳንዶቹ ቅጠል ተጣለባቸው፣ አንዳንዶቹን ጅብ ጎተታቸው፣ አንዳንዶቹን አሞራ በላቸው። አይበቃም? አይበቃም? አይምሯችን ውስጥ ያለው ክፋት፣ አይምሯችን ውስጥ ያለው ጨለማ አይበቃም? ይህን ማስወገድ አይገባም? ቅድስና እኮ ይሄ ነው። ቅድስት እኮ ይሄ ነው። ጾም እኮ ይሄ ነው። የአይን መጾም፣ የእጅ መጾም፣ የሰውነት መጾም፣ የአይምሮ መታዘዝ፣ የልቡና መታዘዝ እኮ ይሄ ነው። ይህ አይበቃም? ከጎረቤት ጋር ተኮራርፎ መኖር አይበቃም? ወንድምን ማሳደድ አይበቃም? ሌላውን ማሳደድ፣ ራሱን ማለት በተኛበት ድንጋይ መጣል አይበቃም? የወደቀ ግንድ ምሳር ይበዛበታል ይባላል። የወደቀውን ሰው ሁላችንም ድንጋይ አንስተን ከምንጥልበት እንዲነሳ ብናግዘው፣ ይህን ብናደርግ አይሻልም? በጎነት ቢመጣ በአይምሯችን ጥሩነት ቢያልፍ አይሻልም? በጣም ብዙ ምልክቶቻችንን እያጠፋናቸው ነው። የኢትዮጵያዊነትን ምልክት፣ ክርስቲያናዊ ማህበረሰብን ምልክት፣ የመከባበር ምልክት፣ የእርቅ ምልክት፣ የሽምግልና ምልክት፣ የትልቅነት ምልክት፣ የመመካከር ምልክት፣ እሱን ድንበር አፍርሰነዋል። አስታራቂ የሚባል የለም። አስታራቂ ይዋረዳል። አሁን አስታራቂ ሽማግሌ አሁን ይሰደባል። አስታራቂ ሽማግሌ አሁን ይወነጀላል። ማስታረቅ እንደ ወንጀል ይቆጠራል። ብዙ የምንከብርባቸውን ነገሮች እሱን አፍርሰን ጥለናል። እንደ ማህበረሰብ የአይሁድን ሁኔታ አሁን እኛ በልባችን አሳድገነዋል። አሻሽለን ዘመናዊ አድርገን አቅርበነዋል። የአይሁድ ክፋት ኢየሩሳሌም ውስጥ ብቻ ነበር ተወስኖ የነበረው። አሁን የኛ ክፋት ዓለም አቀፍ ሆኗል። ክፋታችን በቲክቶክ ይገለጣል፣ በፌስቡክ ይገለጣል፣ በዩቲዩብ ይገለጣል። ሚዲያ አለ። ሁሉም አፍ አለው። የሁሉም አፍ ሰፊ ነው። ሁሉም ዩቲዩብ አለው። ሁሉም በፈለገበት ሰዓት የሚፈልገውን ሰው ለማዋረድ የሚሆን ጉድጓድ ቆፍሯል። አድፍጦ ነው የሚጠብቀው። የአንድ ሰው ኃጢአት፣ የአንድ ሰው ገመና፣ የአንድ ሰው ፋይል ከተገኘ ያን ፖስት ለማድረግ እያስፈራራ ልክ ምላጭ ጨብጦ እንደሚኖር ወታደር ተጠንቅቆ የሚኖር ሰው ብዙ ነው። ስልኩ ላይ አርቆ የቀበረ ጊዜው ሲደርስ ያንን ለመበተን ለማዋረድ የአባቶቻችንን ገመና፣ የቤተክርስቲያንን አገልጋዮች ገመና፣ የቀሳውስቱን ገመና፣ የሊቃነ ጳጳሳቱን ብቻ አገኘሁ የሚለውን ነገር በሙሉ ይዞ ተጠንቅቆ የሚጠብቀው ሰው ብዙ ነው። እዛ ጊዜው ሲደርስ ዶክመንተሪ ሰርቶ እሱን ለመበተን ምን ይሰራል? እግዚአብሔርን ማታለል ይቻላል ወይ? በዚህ ሁኔታ የምንጸልየው ጸሎት ያደርጋል ወይ? ወደ ሰማይ ይሄዳል ወይ? እንዲህ እኮ ነው የሚለው ጌታ። እናንተ የሰዎቹን ኃጢአት ይቅር ካላላችሁ የሰማያዊ አባታችሁ እናንተን ይቅር አይላችሁም ነው እኮ የሚለው። ይቅር ያላልናቸው ሰዎች ብዙ ናቸው። በልባችን የገደልናቸው ሰዎች ብዙ ናቸው። በእውነት ይሄን ይዞ መጾም ይቻላል ወይ? ቢቀር አይሻልም ወይ? አንዳንድ ጊዜ ቢቀር አይሻልም ወይ? ጾም እኮ ዓላማው ይሄ ነው። ፊታችሁን ታጠቡ ይላል ጌታ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ጀምሮ የተጻፈው ቃል፣ አንተ ግን በምትጾምበት ጊዜ ፊትህን ታጠብ፣ ጆሮህን ታጠበው፣ ዓይንህን ታጠብ፣ አንደበትህን ታጠብ። የስሜት ሕዋሳቶቻችን ታጠባቸው። በንስሐ ታጠብ፣ በሥጋው ደሙ ታጠብ፣ በእግዚአብሔር ቃል ታጠብ፣ በወንጌል ታጠብ፣ በመንፈስ ቅዱስ እሳትነት ታጠብ። ንጹሕ አድርገው ሰውነት። ይሄን ነው የታዘዝነው። አያችሁ፣ እኛ እንደዚህ ስንኖር ክርስቶስን እናጣዋለን። በእውነት ክርስቶስን ከማጣት እግዚአብሔር ሁላችንንም ይሰውረን። ቤተ ክርስቲያን አለችው ለክርስቶስ፣ ሙሽራይቱ አለችው። ይህን ደግሞ በሌላ መልኩ ላሳያችሁ። እኛ እያመነዘርን ክርስቶስ ግን ይጠብቀናል። በጣም እኮ የሚያሳዝን አምላክ እኮ ነው። በጣም እኮ ምስኪን አምላክ እኮ ነው። በጣም እኮ ልብ የሚል። ይህን ስታስቡት እኮ ቅዱሳን ክርስቶስን የሚወዱት ተገደው አይደለም፣ ገብቷቸው ነው። የሚያስገድዳቸውን ፍቅሩ ነው። አሁን ክርስቶስን እንዲህ ብላችሁ ብትጠይቁት፣ ሙሽራይቱ አለች ሆይ ብላችሁ ብትጠይቁት፣ አዎ ይላችኋል። ሙሽራይቱ ማናት ብትሉት፣ ቤተክርስቲያን ናት ይላችኋል። አንተ ነህ ይልሃል፣ አንቺ ነሽ ይልሃል። እንዴ ታዲያ አንተ አለችኝ ሙሽራይቱ ትላለህ እንጂ እሷ እኮ የለችም ብትሉት ምን እንደሚል ታውቃላችሁ? እጠብቃታለሁ ይላችኋል። እሷ እኮ እያመነዘረች ነው ብትሉት፣ እጠብቃታለሁ ይላችኋል። ያኛው እኮ በ40 ቀን በ80 ቀን ልጅነት የተቀበለው ሙሽራ እሱ እኮ እየጠጣ ነው ብትሉት ምን እንደሚል ታውቃላችሁ? እጠብቀዋለሁ ነው የሚላችሁ። በዚህ ሰዓት እያጨሰ ያለ ሙሽራ አለ፣ ቤተክርስቲያን አለ።
በይሳት እያመነዘረ ያለ ቤተክርስቲያን አለ። ቤተክርስቲያን እምላችሁ ሰውየውን ነው። ቤተክርስቲያን እምላችሁ ሴትየዋን ነው። አሁን ለጊዜው እኔና እናንተ በእግዚአብሔር ፊት ነው ያለነው። ለዚህም እግዚአብሔር የተመሰገነ ይሁን። በዚህ ሰዓት በእግዚአብሔር ፊት የሌሉ እያመነዘሩ ያሉ ሰዎች አሉ። እነዚያን ክርስቶስ ይጠብቃቸዋል። እንዴ ብላችሁ እናንተ ነገር ለመስራት ትሞክራላችሁ። እንትና እኮ እዛ ጋር ምንም ያክል ጫት በአፉ ውስጥ አስገብቶ ጉንጩ ተወጥሮ ነው ያለው ብትሉት ቢሆንም እጠብቀዋለሁ ይላችሁ። ቢሆንም እስኪመጣ እጠብቀዋለሁ፣ ንስሐ እስኪመጣ እጠብቀዋለሁ። ጫቱን ከአፉ እስኪተፋው፣ ጫቱን ከአፉ እስኪተፋው፣ ሲጋራውን እስኪተወው፣ ሱሱን እስኪተወው፣ እስኪመለስ ድረስ፣ ልቡ እስኪነካ ድረስ፣ እስኪገባው ድረስ፣ እስከሚረዳኝ ድረስ እጠብቀዋለሁ። እስኪመጣ ድረስ እጠብቀዋለሁ። ስለዚህ አለኝ። እሱ ነው እምቢ ያለው እንጂ እኔ ግን ፈቃደኛ ነኝ ነው የሚለው። እሱ ነው የፈታኝ እንጂ እኔ አልፈታሁትም። እሱ ነው የተወኝ እንጂ እኔ አልተውኩትም። እሱ ነው የረሳኝ እንጂ እኔ አልረሳሁትም። እሱ ነው ያልወደደኝ እንጂ እኔ ግን ወደዋለሁ ነው የሚለው። አሁን ምን መስሎ ይታይሃል? ያ ጫት የሚቅመው ሰው ምን መስሎ ይታይሃል ብትሉት ክርስቶስ ምን እንደሚል ታውቃላችሁ? ያኔ መስቀል ላይ ተሰቅዬ ባየሁት ውበት ነው አሁንም የሚታየኝ ነው የሚላችሁ። ያኔ ባየው ውበት አያችሁ። ሙሽራይቱ አትጎሰቁልበትም። የዚህ ዓለም ትዳር የሆነ እንደሆነስ ከጋብቻ በፊት በጣም ውብ መስላ ትታየ የነበረችዋ ሴት ካገባት በኋላ ውበቱ ይቀንስባታል። ስለ ልጆቿ ስትንከራተት፣ ለልጆቿ መስዋዕትነት ስትከፍል ፊቷ ይጠቁርበታል። በዚህ ምክንያት ፍቅሩ ይቀንስበታል፣ ፍቅሩ ይቀዘቅዝበታል። ከዚያ በፊት ማሬ፣ ፍቅሬ፣ ስኳሬ ምናምን እያለ ይጠራት የነበረ ምናልባትም በሌላ መጥፎ ስም ይጠራት ይሆናል። ፍቅሩ ይቀዘቅዝበታል። ምክንያቱም ከጋብቻ በፊት ያውቃት የነበረ መልክ ጠፍቶበታል። ክርስቶስስ ቤተክርስቲያኒቱን ሲያገባትም ካገባትም በኋላ ውበቷ ለሱ ተመሳሳይ ነው። አሁንም እዚህ ቆመን የሚያየን ክርስቶስ በምን አይነት ውበት እንደሆነ ታውቃላችሁ? ያኔ መስቀል ላይ ለሁላችንም ድቅቅ ሲል ባየበት ፍቅር ነው አሁን የሚያየን። ያኔ በነበርንበት ውበት ነው የምንታየው። ያኔ በነበርንበት ጌጥ ነው አሁንም የምንታየው። ኃጢአታችንን አይደለም የሚያየው ክርስቶስ፣ እኛን ነው የሚያየው። እኛን ሰዎችን ከነ ኃጢአታቸው የምንመለከተው ክፉዎች ስለሆነ ሰዎችን ኃጢአታቸውን የትናንት በደላቸውን እያነሳን አንተ እኮ እንዲህ የሰራህ እንዲህ ያደረክ ሰው ነህ፣ እንዴት አንተ ቤተክርስቲያን ትመጣለህ እያል ምናሸማቅቀው እኛ ነን። ክርስቶስ እንደዛ ያይም። በጣም ብዙዎቻችን እየፈራ ነው እንርቀዋለን፣ እየፈራ ነው እንሸሸዋለን። ኃጢአት በመስራታችን ምክንያት ከእርሱ እንርቃለን። መቼስ ኃጢአት መስራታችንም አልቀረም። ግን ደግሞ እኔ አንድ ነገር ማለት እፈልጋለሁ። ከነ ኃጢአታችንም ቢሆን ከነ በደላችንም ቢሆን ብንመጣ ክርስቶስ ይቀበለናል። ኃጢአት እየሰራንም ቢሆን ግን ከሙሽራችን መራቅ የለብንም። እያመነዘርንም ቢሆን አመንዝሮ አይደለም፣ እየሰከርንም ቢሆን ስከሩ አይደለም፣ እየሰከርንም ቢሆን ግን ከሙሽራችን መራቅ የለብንም። ቃሙ አጭሶ አይደለም፣ እየቃምንም ቢሆን ግን እየጨስንም ቢሆን ግን ከሙሽራችን ከክርስቶስ መራቅ የለብንም። በጭራሽ መሄጃ የለን፣ መሄጃ የለን፣ መድረሻ የለን። ያውም በዚህ ዘመን መጠጊያ የለን። ከነ ድካማችን ሊቀበለን የሚችለው እርሱ ብቻ ነው። ላስጨንቃችሁ ስለማልፈልግ ነው። ስለማልፈልግ ብቻ አይደለም፣ እውነተኛውም ትምህርት ይሄ ስለሆነ ነው። ለምን መሰላችሁ ይመናል? እኛ ይሄን አላደረጋችሁም እያል እያስጨነቅናችሁ እናንተ ያለማቋረጥ ትሸሻላችሁ። የሚበረው ሰው ብዙ፣ የሚበረው ሰው በየቀኑ የሚሸሸው ሰው ብዙ። እኔን ሁሉ ኃጢአት ሰርቼ በክርስቶስ ፊት እንደትቆማለሁ እያለ የሚሸሸው ሰው ብዙ ነው። ማን ነው እንደሱ ያላችሁ? ማን ነው እንደሱ ያላችሁ? እንዲህ የነገራችሁ ማን ነው? በፊቱ ሆነን ኃጢአታችንን ስርየት እንድናገኝ እንባ አፍስሰን አቅም እንዳናገኝ ካልጠየቅን በስተቀር ሸሽተን ወዴት መጠጋት ይቻላል? ወዴት መሄድ ይቻላል? ማን ነው ሊቀበለን የሚችለው በዚህ ዘመን? ዓለሙ የምታዩት ነው። በብዙ መልኩ ይገፋናል፣ በብዙ መልኩ ያባረረናል፣ በብዙ መልኩ ያሳድደናል። ዓለም አይወደንም፣ ዓለም ይጠላናል፣ እንዲያውም ይጸየፈናል። ስለዚህ ሊቀበለን የሚችል ማን ነው? በእውነት ሊያሳርፈን የሚችል ማን ነው? ሙሽራችን ክርስቶስ ብቻ ነው።
ሙሽራይቱ ያለችው ሙሽራ፣ እኛ ያለነው ሙሽራ፣ መስቀል ላይ ዋጋ የከፈለልን ሙሽራ፣ የጾመልን ሙሽራ፣ የሰገደልን የጸለየልን ሙሽራ፣ ስለኛ አብነት ለመሆን አራያ ለመሆን የሰውነትን ሥራ ሁሉ ከኃጢአት በቀር አድርጎ ያሳየን ሙሽራ፣ መስቀል ላይ የቃተተልን ሙሽራ፣ የደቀቀልን ሙሽራ፣ አሳደነው ገለነው የራራልን ሙሽራ። የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው ብሎ በመስቀል ላይ ስለኛ የጮኸልን ሙሽራ። ከዚህ በላይ ሌላ ላጽናና ሊሸከመን የሚችል ማንም የለም። ሌላ ማንም አቅም የለው። እኔ አቅም የለኝም። ንስሐ አባትህ አቅም ያለው ኃጢአትህን ተቀብሎ ወደ እግዚአብሔር ማቅረብ ብቻ ነው። ኃጢአታችንን ሊሸከም የሚችለው ሙሽራችን ክርስቶስ ብቻ ነው። ንስሐ ስለምንገባበት ኃጢአት ይቅር ሊለን የሚችለው እግዚአብሔር ይፍታ ብለው ለዚህ ኃይል ነው የሚሰጡት አባቶቻችን፣ ንስሐ አባቶቻችን፣ ቀሳውስት፣ ካህናት። ሌላ አቅም ያለው ማንም የለም። ሌላው ይሰበራል። ሌላው ኃጢአታችንን ለሌላ ያወራል። ሌላው ይታዘበናል። ሌላው የነገርነውን ኃጢአት እያሰበ እገሌ እኮ እንዲህ የሰራ ሰው ነው እያለ ስለኛ ኃጢአት እያሰበ እኛን ይለካናል። ክርስቶስ ግን በፍጹም። ምክንያቱም እኛ ያለነው ሙሽራ ነው። ስለኛ የደማ ሙሽራ ነው። ስለኛ የተሰቀለ ሙሽራ ነው። ስለኛ መከራ የተቀበለ ሙሽራ ነው። ስለኛ የደቀቀ ሙሽራ ነው። ይሄ ትዝ ይበላችሁ። ይሄ ትዝ ይበላችሁ። ስለኛ የተወጋ ሙሽራ መሆኑ ትዝ ይበላችሁ። የክርስትና ሃይማኖት ፈተና የበዛበት ነው። ሳይፈተኑ ማለፍ አይቻልም። ድል ለነሳው ከተሰወረ መና ሰጠዋለሁ ማለት ትግላለ ማለት ነው። ኪዳኑ ጽኑ፣ ተልእኮ ከባድ፣ ጉዞው ረጅምና በብዙ መልኩ ፈተና ያለበት ስለሆነ በዝንጋታ የምንመለከተውና ያለ ትጥቅ የምንሰለፍበት አይደለም ክርስትና። እንዲያው ዝም ብለን እንደ ልባችን ኖረን ገነት መግባት እንፈልጋለን አይደለም። በብዙ ጻማ ወድካም ሀለውን ንባው መንግስት እግዚአብሔር ወደ እግዚአብሔር መንግስት በብዙ ድካም እንገባ ዘንድ አለን ይላል። ወደ እግዚአብሔር መንግስት፣ ወደ ማን መንግስት? ስለዚህ መስቀል መሸከም ያስፈልጋል እና መስቀል ተሰጥቷል ወንድሜ። በኑሮ ውስጥ የሚገጥምህ ፈተና እንድትሸከመው የተሰጠ የአቅምህ መስቀል ነው። በትዕግስት ለፈው። ስለዚህ በየቤትህ ተጋድሎ አለብህ ማለት ነው። በኑሯችን ላይ የሚገጥሙን ፈተናዎች ቤተሰቦቻችን ላይ፣ እኛ ላይ፣ ሀገራችን ላይ፣ መንደራችን ላይ፣ ኑሯችን ላይ፣ ትዳራችን ላይ፣ ብቸኞችም ከሆንን የብቸኝነት ህይወታችን ላይ በልካችን የተሰራ የተሰጠን ፈተና አለ። እሱን ማለፍ ያስፈልጋል። መስቀሉን መሸከም እንደዚሁ አይደለም። ሳይለፉ ሳይደክሙ ማግኘት የለም። ወንድሜ እጅህ ንጹህ ነው። እህቴ እጅሽ ንጹህ ነው። አላደፈም። የኔና የናንተ እጅ እንባ የለበትም፣ ደም የለበትም። አልገደልኩም ትል ይሆናል። ማህበራዊ ትስስር ላይ ያስቀመጥከው ጥላቻ አንዱን ሰው አስገድሎታል። ያነበበ ሰው ደሙ ፈልጦ አንተን ሲያጣ አንተ የዚህ ዘር ነህ ብሎ ሲፈርጅ ምስኪኑን ደፍቶታል መንገድ ላይ። ስለዚህ አንተም እጅ ላይ ደም አለበት ማለት ነው። ክፉ ነገር ተናግረን ያ ክፋታችን ከበቀለ ተጠያቂዎች እኛ ነን። ሰው የዘራውን ምን ያደርጋል? ያጭዳል። እና ዛሬ በሀገራችን እያጨርን ያለነው የዘራ ነው። ጥላቻው፣ ትርክቱ፣ ተረቱ፣ ስድቡ፣ ውሸቱ በሙሉ የዘራናቸው ናቸው። መድኃኔዓለም እነዚህን አረም ነቅሎ ያስወግድልን። በፍቅር እንዳንኖር እንቅፋት የሆነብን ንጹህ አለመሆናችን ምልክት ነው። ስለዚህ የልብ ንጽህና ይፈልጋል እግዚአብሔር። እጃችን ንጹህ እንዲሆን ይህን የፈጠረው ምንድን ነው? ሆዳምነት፣ ምድራዊ ሐሳብ ሆዳምነት፣ ስጋዊ ሐሳብ ሆዳምነት፣ ገንዘብን መውደድ፣ ስልጣንን መውደድ፣ በስልጣን መመካት፣ በዘር መመካት፣ ጎጠኝነት ሆዳቸው አምላካቸው ነው። ከማተባቸው ይልቅ ዘረኝነታቸው አይሎ ይታያል። ሆድ የተባለው ይሄ ነው። ጊዜን ተገን አድርገው ባልንጀሮቻቸውን ያሳድዳሉ። ሆድ የተባለው ይሄ ነው። ለከርሶም ያመልኩ ሆዳቸውን ያመልካሉ፣ ዘራቸውን ያመልካሉ። ግርግር በበዛባት ዓለም ላይ እየረሳን ነው እንጂ በሀገራችን ውስጥ እኔ ዘሬ ከሃይማኖት ይበልጥብኛል ያሉ አክቲቪስቶች ሰምተናል አይደለም እንዴ? እነዚህን ነው ለከርሶም ያመልኩ። ትንሽ የደንብ አስከባሪ ስልጣን ሲያገኙ የቤተ ክርስቲያን አካባቢ ያሉ ጧፍ መሸጫዎች ካልፈረሱ ብሎ የሚሮጡ አሉ። ለከርሶም ያመልኩ ጊዜን ተጠቅመው ቤተ መቅደሱን የሚገፉ ለከርሶም ያመልኩ። ሆዳቸው አምላካቸው። ለቤተ ክርስቲያን ያላቸውን ጥላቻ የቤተ ክርስቲያን ልብስ የለበሱ ወንድሞችና እህቶችን በማንገላታት ጊዜን ተጠቅመው የሚጠቀሙ ሆዳሞች ለከርሶም ያመልኩ።
እነሱ ማን ናቸው አለ? የመስቀል ጠላቶች ናቸው። አይሁድ ብቻ አይምሰላቸው፣ የዘመኑ አይሁዶች እኛም ነን። ባልንጀራን ስታሳድድ ሆድህን አምልካል። ቅድስናው ተራራ ላይ ልቡ ንጹህ፣ እጁ ንጹህ። ልብ አይደለም ልቡ ንጹህ፣ ቂም የሌለው፣ በቀል የሌለው፣ ክፋት የሌለው፣ ተንኮል የሌለው፣ ዘረኝነት የሌለው፣ ምቀኝነት የሌለው እሱ የመስቀል ወዳጅ ነው። የመስቀሉ ጠላት ከመሆን ይሰውረን መድኃኔዓለም። ስለዚህ በዚህ መስታወት ራሳችሁን እዩ። በእውነት አንቺ የመስቀሉ ወዳጅ ነሽ? ዘረኝነት የለብሽም? ወደ ራስሽ አታደይም? ከጎንሽ ያሉትን አልናቅሻቸው? ጊዜ ተጠቅመሽ አልገፋሻቸው? አንቺ የምትፈልጊው ባውንደሪ የለም? መስቀሉ ማዕከለ ምድር ቀራንዮ ነው የቆመው። ያየ ሁሉ ይድናል፣ የዳሰሱት ሁሉ ዳኑ። መስቀሉን ያዩ ሁሉ ተለወጡ። መድኃኔዓለም ይለውጠን ሁላችንን።